እሺ እንዴት ዋላችሁ? እንዴት ናችሁ? ሰላም ብያለሁ ሁላችሁም። ሰላም እግዚአብሔር ከእኔም ከእናንተ ጋራም ይሁን። እንዳለው ለተወሰነ ጊዜ ብቻ ለአጭር ሴሽን ነው ዛሬ የገባ ነው እና ደግሞ የተፈጠረው ነገር ድንገተኛ ምናምን እንደመሆኑ መጠን አጠር ላለ ነገር አጠር ላለ ሰዓት ብቻ ከምን አንጻር ነው ማለት ሰው እንዴት በእንደዚህ ልክ የሆነ ሰውን በመግደል ምናምን ሊደሰት ይችላል? ኦኬ ለዛውም ደግሞ ምንም ያላረገ ሃይማኖቱን በስርዓት እየፈጸመ እንደውም ደግሞ ስለነሱም ጭምር የሚጸልይም አንድ አማኝ እንደው ምንድነው ባይጠቅምህ እንኳን አይጎዳህም አይደል? ሰው ጸሎት ቢያደርግ ባይጠቅምህ የማይጎዳ ነገር የሚያደርግን አካል እንደው እንደዚህ አይነት ግፍ መፈጸም ከየት የመጣ ነው የሚለውን በተወሰነ ለማየት እንሞክራለን። እግዚአብሔር አምላክ ሁላችንንም ያው ቀና ልቦና ሰጥቶ በቀናነት የምንረዳበት ልቦና ይስጠን። የተወሰነ ደቂቃ ብቻ ወስጄ አንዳንድ ማስረጃዎችን ለማሳየት እሞክራለሁ። እንግዲህ በዓለም አቀፍ ደረጃ ብዙ ታሪኮች ተመልክታችሁ ከሆነ ወይም ብዙ ድርጊቶች ተፈጽመው ከተመለከታችሁ ነው ወይስ ደግሞ እንደው ከአስተምሮታቸው አንጻርም የሚከተሉት ነገር አለ? ኦኬ ብለን ስንመለከት ኦፍ ኮርስ ከአስተምሮታቸው አንጻር የሚያገኙት ጸጋ ወይም ደግሞ የሚያገኙት ሽልማት አለ ተብሎ ስለሚታመን ነው ለዛ እየተጋደሉ ነው። እነሱ ሃይማኖታቸው ነው እየፈጸሙ ያሉት። በሚገርም ሁኔታ ልክ የሰይጣን አምላኪዎች ህፃናት ቢሰው ኦኬ መስዋዕት የሚያደርጉት ለሃይማኖታዊ አገልግሎቱ ነው ማለት ነው። ልክ እንደዚያ እስልምናም እንደዚህ አይነት ክርስቲያኖችን ከእስልምና ውጭ ያሉትን ሰዎች መግደል አስኤ ማርቲርደም ወይም ደግሞ እንደ ሰማዕትነት ወይም ደግሞ እንደ ሽልማት ተደርጎ ስለሚቆጠር ነው። ማስረጃ አለ። ከቁርአን እንጀምርና ከዛ ሐዲስ ከዛ ተፍሲራቶችም የተወሰነ ለማየት እንሞክራለን። ኦኬ ከመጀመሪያ ሱራ 8:12 ላይ እንዲህ ይላል። ሱራ 8 ወይም ደግሞ ምዕራፍ 8 ቁጥር 12 ማለት ነው። ይህ ባይዘው የዘረፋ ምዕራፍ ተብሎ ይታመናል። የዘረፋ ምዕራፍ ያው ከጦርነት ሄደው ዘርፈው ምናምን የሆነ ቦታ ሄደው ገለው ሚስቶቻቸውም ሊሆን ይችላል ንብረቶቻቸውም ዘርፈው ሊሆን ይችላል ስለመካፈል እንዴት መከፋፈል እንዳለባቸው የሚናገር ክፍል ነው። በቃ የዘረፉትን ንብረት እንዴት መካፈል ይችላሉ የሚል ምዕራፍ ነው። በነገራችን ላይ መዝረፍም ጭምር ስለሚደግፍ ማለት ነው። የሆነ ህዝብ ትሄዳለህ፣ ትገላለህ፣ ሚስት ካለችው ሚስቱን ትዘርፋለህ፣ ንብረት ካለው ንብረቱን ትዘርፋለህ ማለት ነው። እንደዚህ አይነት ህግጋቶች ስላሉ ስለሚፈቀድ ማለት ነው ያንን ምዕራፍ እንዴት መከፋፈል እንዳለባቸው የሚናገር ክፍል ነው ማለት ነው። እንደውም ሁለት ሴቶች ሽልማት ይጠብቃቸዋል እያለ ለጦርነት ያነሳሳቸው እንደነበረ ሄደው እንዲዘርፉ ያነሳሳቸው እንደነበረ ተናግረዋል። እሺ ስለዚህ ሱራ 8 ምዕራፍ 8 ቁጥር 12 ምንድነው የሚለው? እንዲህ ይላል፣ ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ ይላል። አጽኑ ማለት ነው። ኦኬ ያመኑት እኔ እረዳችኋለሁና ያመኑትን አጽኗቸው ይላል። ለምንድነው የሚያጸኗቸው? እነዚህ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ ይላል። በእነዛ ባላመኑት በካዱት ልቦች ላይ በእርግጥ ምን ፍርሃትን እጥላለሁ አለ። ከዛስ ከአንገታቸውም በላይ ራሶቻቸውን ምቱ። ኦኬ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውሱ ይላል። ምን ማለት ነው? ኦኬ ፍርሃት ማሸበር ማለት ነው። የማያምኑትን አሸብራቸዋለሁ ብለህ ያመኑትን አጽናቸው፣ ለእንደዚህ ለጦርነት እንዲገሉ ምናምን አጽናቸው ተባለና ምክንያቱ እኔ ደግሞ ባላመኑት ላይ ደግሞ ፍርሃትን እጥላለሁ በልቦቻቸው አለ። ስለዚህ እናንተ እየሄዳችሁ ምናል ከአንገቶቻቸው በላይ ወይም ደግሞ ራሶቻቸውን ምቱ፣ አንገታቸውን ቁረጡ ማለት ነው። እና ደግሞ እሱ ብቻ አይደለም
ከእነዚያም የቅርንጫፎች መለያያ ሁሉ ምቱ። የቅርንጫፎች መለያያ ማለት መገጣጠሚያዎች አሉ አይደል? ሁሉም ያገኛል። የእጅ መገጣጠሚያ እዚህ ትከሻ አካባቢ መቁረጥ፣ የእግር መገጣጠሚያ መቁረጥ፣ እንደዛ ማለት ቅርንጫፎች ሁሉ ቆረጧቸው ምቱ ብሎ ሲናገር እንመለከታለን። እዚህ ምዕራፍ እዛው ቁጥር 65 ላይ ትንሽ እንኳን ብትሆኑ ቁጥር ሄዳችሁ ለመዝረፍ አትፍሩ፣ ምክንያቱም እኔ ያለው ብሎ ሲያደፋፍራቸው ትመለከታለን። በቁጥር እንኳን ትንሽ ብትሆኑ ሱራ 8:65 ላይ አንተ ነብዩ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው ይላል። ምዕመናን የሆኑትን እንዲዋጉ አደፋፍራቸው ይልና ከእናንተ ውስጥ 20 ታጋሾች ኖረው 200 ያሸንፋሉ። ከእናንተ 20 ሰዎች እንኳን ሆናችሁ ከነዚያ 200 ቢሆኑ ታሸንፏቸዋላችሁ። አይዟችሁ፣ ለጦርነት ድፈሩ፣ አደፋፍራቸው ይላል። ከዛ ከእናንተ 100 ቢኖሩ ከእነዚያ ከካዱ እነሱ የማያውቁ ህዝቦች ስለሆኑ ሺን ያሸንፋሉ። 100 ሙስሊሞች ሆነው ደግሞ ሺህ ቢሆኑ ራሱ ታሸንፏቸዋላችሁ። ይህንን ቃል ሰምተው ሙስሊሞች ምን ያደርጋሉ? ክርስቲያኖችና አይሁዶችን እና ቁረይሾችን ለመዋጋት መሄድ። ከዛ በኋላ ቀጥቅጠው ላኳቸው ማለት ነው። ቀጥቅጠው ሲልኳቸው ምን ይላል እዛው ቁጥር 66 ላይ አሁን አላህ ማን ይቀጠቅጠው? እነዚህ አይደል ወርሺፐርስ ቁረይሾች ጋር ሄደው ነው እንግዲህ ወደ ቁረይሾች ሄዳችሁ አሸንፏቸው ምናምን ቁጥርም ችግር የለው ታይሱ ብሎ አያወርደላችሁ። ትንሽ ብትሆኑም አያሳስብም ሂዱ አላቸውና አላ ማለት ነው። ከዛ ሲሄዱ ተገርፈው መጥተው ነው ወይስ ተገርፈው የመሐመድ ጥርስ ወልቆ ምናምን የፊት ጥርሱ ወልቆ ምናምን ተመለሱ። ከዛ ሰከንድ ወረደ 66 ላይ ምን አለ? አሁን አላህ ከእናንተ ላይ አቀለለላችኋል። አሁን ልናቀለው ነዋል። በእናንተ ውስጥም ድክመት መኖሩን አወቀ። አሁን እንደዚህ የሚያስኬድ አይደለም፣ ደካሞች መሆናችሁ አሁን አውቀናል፣ ተረድተናል አለ። እሺ ስለዚህ ምን ይሁን? ስለዚህ ይሄ 100 ለጦርነት ነው። ይሄ በቃ እንዲነሳሱ እንዲበረቱ ምናምን ማድረግ ማለት ነው። አይዟችሁ ታሸንፋላችሁ አይነት ነገር እዚህ እንዲህ እያደረገ ለጦርነት ያነሳሳቸዋል ማለት። ለምን ደግሞ የሚያነሳሳቸው ምን ላደረጉ ሰዎች ነው ጦርነቱ እንዲነሳሱ እየተደረጉ ያሉ? ኦኬ ምን ያደረጓቸው ሰዎች ነው? ሱራ 9 ቁጥር ከ1 ጀምራችሁ ብትመለከቱ አሁን ትርጉሙን እንትን እንዲህ ለመጠምዘዝና ለመቀየር ይሞክራሉ በአሁኑ ሰዓት ማለት ነው። ኦኬ የሆነ በጦርነት ሰዓት ነው ምናምን አድርገው ለመቀየር ይሞክራሉ። ቁርአኑ ግን በጣም ግልጽ የሆነ ማብራሪያ ነው ያለው። ከ1 ጀምራችሁ ስትመለከቱ የሆኑ የማያምኑ ግሩፖች ከአህዛብ ይሄ ከቁረይሾችም ሊሆን ይችላል፣ ከአይሁድም ከክርስቲያኖችም ሊሆኑ ይችላሉ። የተወሰነ ወር ሰጣችኋቸው እስልምና እንዲቀበሉ ጊዜ ትሰጧቸዋላችሁ። እስልምናን ተቀበሉ የሚል ለተወሰነ ጊዜ ወራት ገደብ ትሰጧቸዋላችሁ። ከዛ በዛ ገደብ ውስጥ አምኖ የተመለሰ ካለ በሰላም ትተውታላችሁ። አምኖ ያልመጣ ካለ ግን ይላል አምኖ ያልመጣ ካለ ግን ይልና ቁጥር 5 የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ይላል ባገኛችሁባቸው ስፍራ ግደሏቸው ይላል። አሁን አጋሪ ሆነው የተገኙትን ምን አድርጓቸው? ባገኛችሁበት ስፍራ ሁሉ ምን ግደሏቸው፣ ያዟቸውም ይላል፣ ክበቧቸው። አሁን ትይዛቸዋለህ፣ ትከባቸዋለህ። ለእነርሱ መጠባበቅን በየመንገዱ ተቀመጡ። አሁን የሚሄዱበት የሚተላለፉበት መንገድ ሁሉ ተቀምጠህ ትጠብቃቸዋለህ፣ መግቢያ መውጫቸውን ትጠብቃለህ አለ። ቢጸጸቱ ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው ይላል። አየህ
ኦኬ እስልምናን ተቀብለናል፣ ሶላት እንሰግዳለን፣ ኦኬ የእስልምናን መርሆች እንፈጽማለን ቢሏችሁ መንገዳቸውን ትለቁላችኋላችሁ። ከአለበለዚያ ግን ትገድሏችኋላችሁ። ኦኬ በየመንገዶቻቸው እየጠበቃችሁ ማሰቃየት፣ መክበብ፣ መያዝ፣ መግደል አለባችኋል። ይሄ ለቁረይሾች ማለት ነው። ዝቅ ይልና ቁጥር 29 ደግሞ ለአይሁድና ለክርስቲያኖች ጭምር ይል። ኦኬ ቁጥር 29 ይቀጥልና ከእነዚያ መጽሐፉን ከተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን ምን አለ መጽሐፍ የተሰጡ የሚላቸው አይሁድና ክርስቲያኖችን ነው። በማን በአላህና በመጨረሻው ቀን የማያምኑትን። እሺ አላህና መልእክተኛው ያደርገው ስለምንመለከተው ራሱ መሐመድ ማለት። ስለዚህ እሰየው ተገደው ተጨቁነው ብር እየከፈሉ ለሙስሊሞች የመጨረሻ ምንድነው አማራጫቸው ነው። የመጀመሪያው ግን እስልምናን መቀበል። አንቀበልም ካሉ ግን የሰሩትን ሁሉ ለሙስሊሞች እየከፈሉ እንዲሁ ማድረግ ማለት እንደዚህ አድርጓቸው ብሎ ሲያዝ እንመለከታለን። ይሄንን ምን ለማለት ይሞክራሉ? በሱራ 256 ላይ በሃይማኖት መድህነት የሆነን እና ሰዎችን ለመያዝ ከአይሁዶችም ጋር ከክርስቲያኖችም ጋር ሲጀምር በፍቅር ነበረ። የእናንተና የኛ አምላክ እኮ አንድ ነው፣ መጽሐፋችሁን እንቀበላለን የሚል አስተምረው ነበረ። መጀመሪያ አምላካችሁ አምላካችን አንድ አምላክ ነው እያለ የክርስቲያኖችም የአይሁዶችም ጽሁፎች ተካተው የምታገኙት ቁርአን ላይ ለዛ ነው። አስቀድሞ ሁለቱንም ለመያዝ ይሞክር ነበር። ሁለቱንም ብቻ አይደለም ቁረይሾችንም። የቁረይሾች እምነት አሁን ስቲል የሚከተሉትን ይሄ ካዕባውን መዞር ካዕባውን መሳም ምናምን ከቁረይሾች ቀጥታ የወሰደውን ሁሉንም አቻችሎ ለማቀፍ ነበር ሲሞክር የነበረው። በኋላ ግን እነሱም አንቀበልም ሲሉ እሱም ጉልበቱ እየጨመረ ሲመጣ ከዛ ነው እነሱንም ግደሏቸው ማለት የጀመረው ማለት። ስለዚህ መጀመሪያ ላይ እንደዛ ብሎ ነበረ። የራሳቸው ሙፈሲሮች አልዋሂዲ ማለት አስባበ ነዙል ቁርአኑ የወረደበትም ምክንያት ሲናገር ሱራ 256 ላይ እንዲህ ብሎ ይናገራል። This was before the messenger of Allah blessed him and give him peace was commanded to fight the peoples of the book. ምን አለ ይሄ አያ የወረደው መሐመድ ራሱ የመጽሐፉ ባለቤቶች አይሁድና ክርስቲያኖችን ተዋጋ ተብሎ ወይም ደግሞ እነሱንም ኦኬ ካልተቀበሉት ግደላቸው የሚለው ትዕዛዝ ከመውረዱ በፊት የተሰጠው አያ ነበረ ይላል። ግን ይላል ኦኬ was abrogated and the prophet was commanded to fight the people of the book in the surah of repentance ይላል። ነገር ግን ይሄ አያ ራሱ አብሮጌት ሆኗል ወይም ተሽሯል አለ። በየትኛው አያ? ቅድም ባነበብነው ሱራ 9:29 ላይ ያሉ የመጽሐፉ ባለቤቶችም ቢሆን እነሱንም ተጋደላቸው ካልተቀበሉ የሚለውን በሱ ተሽሯል። ኦኬ ይሄንን እንመለከታለን። ሱራ 4:89 ወይም ደግሞ ምዕራፍ 4 ቁጥር 89 ላይ እንዲህ ይላል፣ እነርሱ እንደ ካዱ ብትክዱና ኦኬ እኩል ብትሆኑ ተመኙ፣ በአላህም ሃይማኖት እስከሚሰደዱ ድረስ ከእነሱ ወዳጆችን አትያዙ። እንደውም ከአይሁዶችና ከክርስቲያኖች እነሱ መጋደል
ከቻላችሁ ግደሏቸው። ግን ሰርከምስታንሶች አሉ ማለት ሰርከምስታንሶች መጋደል የሚችሉበት እስልምና በበዛበት ስቴት ነው መጋደል የሚችሉ ሙስሊሞች በበዙበት ስቴት ነው መግደል የሚችሉ ክርስቲያኖች በበዙበት ስቴት ግን ይችላሉ አይችሉም ስለዚህ ክርስቲያኖችና አይሁዶች በበዙበት ስቴት ምንድነው ሊያደርጉ የሚችሉት ከተቻላቸው ምን ማድረግ ከእነርሱ ጋር ወዳጅ አለመሆን በጭራሽ እነሱን ወዳጅ አድርጋችሁ አትያዙ ከያዛችሁስ ከእነርሱ ጋር ምን እንደነርሱ እንደሆናችሁት ቁጠሩ ይላል እንደነሱ ሆናችኋል ይልና በፈሰረበት ተፍሲሩ ሱራ 3:28 ተመሳሳይ ሐሳብ አለው እንዲህ ይላል ሱራ 3 ወይም ምዕራፍ 3 ቁጥር 28 ላይ ምዕመናንን ከካህዲዎችን ከምዕመናን ሌላ ረዳቶች አድርገው አያዙ ይላል ምዕመናን የሚላቸው ሙስሊሞች ከሙስሊሞች ውጪ ሌላ ረዳት ወይም ወዳጅ ጓደኛ አድርገው አያዙ ይላል አሁን የኢትዮጵያ ሙስሊሞች ወጣይ ብዙ ክርስቲያንና ሌላ ቤተ እምነት ወዳጅ ጓደኛ አላቸው ይሄ አይፈቀድም ኦኬ ይቀጥልና ይሄንን የሚሰራ ሰው ይላል ይሄን ቢያደርጉስ ጓደኛ አድርገው ቢይዙስ ኦኬ ይሄን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም በቃ ሙስሊም አይደለም ከእነርሱ መጠባበቅን ብትጠበቁ እንጂ ግን ኤክሴፕሽን አለው መጠባበቅን አሁን መጠባበቅን ብትጠባበቁ እንጂ ማለት ምን ማለት ነው እነርሱ ብዙ ሆነው ፈርታችሁ ለመኖር ስትሉ ካልሆነ በስተቀር ማለት ነው አላህን ነፍሱን ያስጠነቅቃችኋል ይልና ምን ማለት ነው እስቲ መጠበቅን ብትጠበቁ የሚለው ኢብን ከሲር ሲፈታው እንዲህ ይላል unless you indeed fear a danger from them ማለት ነው ይልና meaning except those believers who in some areas or times fear for their safety from the disbelievers ይላል አሁን አንዳንድ አማኞች ሙስሊሞች ሆነው ከነዛ ከማያምኑት ከአይሁዶች ከክርስቲያኖች ኦኬ እንዲህ ብንላቸው ጥቃት ይደርስብናል for instance አለ ለምሳሌ አልቡኻሪ recorded that Abu al-Darda said we smile in the face of some people although our hearts curse them ይላል በተቻለን መጠን ምንድነው ማድረግ የምንችል በፊታቸው ለነሱ ስንታይ ፈገግ ይያልን ሊመስላቸው ይችላል ፈገግ ስንልላቸው ግን በልባችን ምን ልንላቸው ይገባል ከርስ ዘም ልንረግማቸው ግን ይገባል ኦኬ we smile in the faces of some people although our hearts curse them ልባችን ግን ምን ይላቸዋል ይረግማቸዋል ስለዚህ በፍጹም ክርስቲያኖችና አይሁዶች ምን ሊያረጉ አይችሉም ወዳጅ ጓደኛ ራሱ ማድረግ በጭራሽ አልተፈቀደላቸው እንደዛ ካደረጉ ሙስሊሞች አይደሉም ይላል ኦኬ የተወሰኑ ሐዲሶችን ላሳይ አሁን የተናገርናቸው ፕራክቲካሊ ሲፈጽማቸው ማለት ፕራክቲካሊ ደግሞ እንዴት ይፈጽማቸው እንደነበር ሰሂህ አልቡኻሪ 3167 ላይ ሰሂህ አልቡኻሪ 3167 ላይ እንዲህ ላይ while we were in the mosque the prophet came out and said let us go to the Jewish ይላል ኦኬ በመስጂድ ሶላት እያደረግን በነበርበት ዮሐዲ ይሄ ከሐዲሳት ነው አሁን ከሐዲስ ነው
ብዙ ጊዜ ስሟ ተጠቅሷልና ምዕራፍ ራሱ በስሟ አለ ይላሉ። የመርየም ምዕራፍ ተብሎ ስለዚህ በቃ ክብሯታል ማለት የምዕራፍ ስም በእርሷ ስም መሆኑ እሷን ማክበሯን የሚያሳይ ነው ይሉናል። አሁን ደግሞ እያለን ያለው የዋህዲ ምንድነው? አንድ ምዕራፍ አለ ራሱን ችሎ ምን ተብሎ የሚጠራ የዘረፋ ምዕራፍ። የዘረፋ ምዕራፍ ስለዚህ ዘረፋን ማክበር ነው ማለት ነው አይደለም። ግን የዘረፋ ምዕራፍ ተብሎ ራሱን ችሎ አለ እና ዘረፋዎች የተነገረበት ክፍል ነው። ሲዘርፉ እንዴት በመልኩ መዝረፍ እንዳለባቸው እንዴት እንደሚከፋፈሉ ለማን እንደሆነ ዘርፊያው ምናምን የሚል ነገር ይገለጻል እና እንደዚህ ወደ ውጊያ ወደ ዘረፋ ምናምን የሚያነሳሳ አይነት ምዕራፍ ነው እያለን ያለው እና እሱን ያሳየኝ ዩኒቨርሲቲ ዮሐድ ያለው ሳይን ያነበበው እና እንደነዚህ አይነት ነገሮች ዛም ከሄዳችሁ ያንን ትወስዳላችሁ የሚል አይነት ተስፋ ተሰጥቷቸው በወኔ እዚህ ነገር ላይ ኢንቮልቭ እንዲያደርጉ ጦርነቱ ዘረፋው ምናምን ላይ እንዲሳተፉ ነው ሲደረግ የነበረው ነው እና ይህ የሚደረግበት ይህን የሚያደርጉት ደግሞ ለምንድን ነው? እስልምናን ሰዎች እንዲቀበሉ የሚል ነገርን ጠቅሶ አሳይቶናል። እስልምናን እስኪቀበሉ ሰላት እስኪሰግዱ ምናምን በእስልምና ውስጥ ያሉ ነገሮችን እስኪፈጽሙ ድረስ ተዋጋቸው፣ ተጋደላቸው። ያንን አሜን ብለው ከተቀበሉ ከተመለሱ እሰየው፣ ካልሆነ ግን ከባድ የሆነ ግብርን ትጥልባቸዋል አይነት ነገር እና እንደዚህ አይነት ነገሮች ደግሞ የሚፈጸሙት መች ነው አለ እስልምና የሙስሊሙ ቁጥር ብዛት ከፍ ያለበት ቦታ ሲሆን፣ ዝቅ ያለበት ቦታ ሲሆን ከፍ ያለበት ቦታ ሲሆን፣ ዝቅ ሲል ያው ፒስ ትመስላለህ ምናምን ወዳጅነት የሚመስል ነገር ይህንን ተግባር ሰምተው ሄዱ ነው ያለን። እንግዲህ ሄዱና ግን ሲሄዱ ተገርፈው ተመለሱ። አክቹዋሊ መሐመድም አብሯቸው እንደነበረ የነገሩን እና የእሱም የፊት ጥርሱ ወልቆ ነበር ነው ያለን። እንግዲህ ወንድማችን ዮሐድ እና እንደዛ ሆኖ ተመለሱ። ልክ ሲመለሱ በቃ ማለት የተወሰነ ማሻሻያ እናቀልላችሁ ተብሎ 20 ከሆናችሁ 100 ሰን 40 በቃ 60 ሰው ሊቀንሰው 100 ከሆናችሁ ሺውን ሰን 200 800 ቀንሰው ተብሎ አቀለለላችሁ።
አይነት ነገርን ተሰምተናል። እና እንደነዚህ አይነት ነገሮች ኦኬ በቁርአኑ አሉ። ቁርአኑን ደግሞ በደንብ ለመረዳት ግን ኦኬ እስቲ ሐዲሳቱ ላይ እንደነዚህ አይነት ነገሮች አሉ የሚለውን ዮሐዲ አሁን ያሳየናል። አጠር አድርገህ አንድ ሁለት ማሳያ ከሰጠን በቂ ነው ለመናገር። ሙስኪላ መስጊድ ላይ ነበርን ይላል አቡ ሁረይራ ነው ዘጋቢው። The prophet came out and said ይላል ከመስጊድ ወጣና እንዲህ አለን። ኦኬ እዛ ያሉ ሙስሊሞችን የተሰበሰቡት ማለት ነው። let us go to the Jews ወደ አይሁዶች እንሂድ ይላል። ወደ ማን? ወደ አይሁዶች let us go to the Jews ነው የሚለው። ከዛ we went out till we reached Beit al-Midras ይላል። ልክ በደንብ አስተውሉ። በነገራችን ላይ ልክ ትናንትና የተፈጸመው ነገር መሐመድ ሲፈጽመው ፕራክቲካሊ ማለት this is ምን አለ? while we were in the mosque ምክንያቱ የነሱ ቦታ ነው ሄደው እነርሱ የሚኖርበት ስፍራ ስለሆነ ሄደው የኛ ቦታ እኮ ነው እንዳይሉት ማለት ነው። መሬት ሁሉ የኔና ያለ እኔ አቡ ወጌታ ነው። ቆይ እስቲ አሁን ምን ይባላል? ግን ሳይቀድምኝ ልቅረባቸው እኮ መሬቱ የኔ ነው። እሺ ስንመለስ ግን ቆይ ነገሩ እንትን እያለው ስለገረመኝ ነው ክርስቶስ መስጂድ ውስጥ ቁጭ ብሏል እና መስጂድ ውስጥ አንድ ምክርን መከሩ እና አላህ ነው ማለት ጀመረ። በጣም ያሳዝናል እውነት ለመናገር። እንትን ይቅርታ አቋረጥኩ። ያዲ አሁን ቅድምም እንደውም ረስቼው ነበረ ከለስ ሳደርገውና ምን አይነት ነገርም ተነስቶ ነበር። አይ እስልምና የሰላም ሃይማኖት ነው ምናምን ብለው የሚያነሷቸው እንግዲህ ብለው የሚያነሱት የቁርአን ክፍል በሃይማኖት ማስገደድ የለም ምናምን የሚል ቁርአናችን ላይ እኮ አለ ይሉ የለ እና እሱንም ቅድም እንዳትረሱ ዮሐዴ እሱንም አያ አንስቶት ነበር። አዎ እንደዚህ የሚል አለ ቁርአን ላይ። ግን እሱ ቀደም ብሎ ገና መሐመድ በሚነሳበት ሰዓት ላይ ወረደልኝ ያለው ነበር። ኦኬ
በሃይማኖት ማስገደድ የለም። መጽሐፍቶቻችሁ ለእናንተ ያወረዳቸው ለእኛም ያወረዳቸው እሱ ነው። መጽሐፍቶቻችን ነው አይነት ነገር፣ አምላካቸው አምላካችን ነው አይነት ነገር። በጣም ፒስፉል አይነት ሆኖ ነው የጀመረው። ልክ ሲጀምር ማለት ነው ከመካ ወደ መዲና ሄዶ ከዛ መዲና ላይ የተወሰነ እየጠነከረ ሲሄድ የሚያመጣቸው የሆኑ አብሮ የሚመጡ ባህሪያቶች አሉ። አስቀድሞ ያው እንትንም የለውም ማለት አቅምም አይኖረውም። መጀመሪያ ላይ አቅምም የለውም፣ ተከታይም ብዙም ሰር የለው። በኋላ ላይ ግን ወደ መዲና ሄዶ ምናምን ነገር ምንድነው የተወሰነ አቅሙ እያደራጀ ምናምን ሲመጣ ግን በጣም ሀርሽ መሆን ይጀምራል ማለት ነው አይደል? ግደለው አይነት የሚመስል ነገር ማለት ነው። እና እንደዚህ አይነት ነገሮች በኋላ ላይ የመጡ ናቸው። እና ያ ደግሞ አብሮጌት እንደተደረገ ቅድም አሳይቶ ነበር። የምታስታውሱ ከሆነ የአብሮጌሽን አለ እስልምና ላይ የካንሰሌሽን ወይም አብሮጌሽን ምንድነው? አንድ የሆነ ነገር አላህ መልእክት ይሰጥና ማለት ነው። ቁርአን አንብባችሁት ምናምን ነገር ሀገር ሰላም ብለህ ታነበውና ግን ምናልባት ግን ያው ራሱ አንብባችሁት ምናምን ነገር ያለፋችሁት ነገር በሌላ የቁርአን ክፍል ደግሞ አብሮጌት ሊደረግ ይችላል። እና ያም እንደዛ አብሮጌት የተደረገ ወይም ካንሰል የተደረገ የተጣፋ ነው። አንዱን በአንዱ እያጣፉ ይሄዳል። አንዱን በአንዱ የማጣፋት ነገር እንደዚህ ነገሮች ይኖራሉ። ኦኬ እሺ። እና የሚያስገርም ነው። አሁን መሐመድ ይህን ነገር የሚያደርገው አቅሙን ካገኘ በኋላ ከፈለገ ወደ አይሁዳውያን ቀጥ ብሎ ሄድና ተነስ ከዚህ ጥፋ አይነት ነገር ማለት ነው። ይሄ ልክ አንዳንዴ እንደ ሰፈር ካቦ ማለት ነው። እና የሰፈር ጀማዎች ተነስተው ምናልባት እንደዛ ቢያደርጉ አሁን እንደዚህ ነገር እንኳን የለም መሰለኝ፣ ግን ድሮ ላይ እንደዛ ነበር ይባላል። እና ብድግ ብለህ ሄደህ ማለት የሆነ ጸብ ስትፈልግ እንደዛ ታደርጋለህ። አሁን ደግሞ እነዚህ ምንድነው እስልምናን ተቀበሉ አለያ ግን እስልምናን ከተቀበላችሁ ሰላም ትሆናላችሁ። ኦኬ አለያ ጉድ መጣ። መሬት ሁሉ የኔና የአላህ ልትሆን የተገባች ናትና፣ ኦኬ መሬት ሁሉ የአላህና የኔ ናት። በቃ እስልምናን ተቀበል። ወደ አይሁዳውያን የጸሎት ቦታ ሄዱ እና እሱን አሁን ቅድም ዛሬ ትናንት ከተፈጠረው ነገር ጋር የሚገናኝ ነገር አለ። ፕራክቲካሊ ሙሐመድ የሚያደረገው የሚመስል ነገር አለ ብሎ የነገረን እሱን ነው። በደማስቆ በሲሪያ እንደዚህ አይነት የሚመስል ነገር ነው ያለው። ክርስቲያኖች የሚጸሉበት ስፍራ ላይ ሆኖ ቅዳሴ ተቀደሰ ነው። የከሳት ቅዳሴ ነበር የገቡት አመሻሽ ላይ። ቅዳሴያቸው ላይ ነው ሄዶ አጋዩቸው በቦምብ ማለት ነው። እሺ ስለዚህ አሁን ከዛ ተምረው ነው የሚሆነው እያለ ነው። አሁን እንደዛ የሚያደርጉት ሰዎች እንደዚህ አይነት ሙስሊሞች አይ ከመሐመድ ተምረው ነው እንግዲህ እየተባለ ያለው። እሺ ቀጥል እስቲ ዋዲ። እሺ አሊያ ስትል እኮ አሊያ ሽምብራ ልትል ነው እንዴ? እንዳትሄድበት ብዬ ይህ ቲክቶክ ገና አንተ እና እንደዛ አላቸው። ስለዚህ ምን አለ ኮመንቱን ልክፈትላቸው እየጻፉ ይስሙ። ለዚያ ይዘጋባቸው ይከፈትላቸው። ኤኒዌይስ ከዛ ምንድን ነው ሙስሊም ከሆናችሁ ሴፍ ናችሁ ምናምን አላቸው። አለበለዚያ ያው ልታውቅ ይገባል መሬት ለእኔና ለአላህ ነች ይልና ከዛ በኋላ ግን ባይዘወይ ፐርፐዝ በዛ ሰዓት ብርም ይፈልጋል። አክቹዋሊ ምን ይላቸዋል? እንደ ኦፖርቹኒቲ እንደ አማራጭ ምን ይላቸዋል? the earth belongs to Allah and his apostle አለና and I want to expel you from this land አለ። ከዚህ ምድር አስወጣቸዋለሁ ከፈለኩ አይነት ነገር። እሺ so if anyone among us owns some property አለ። ስለዚህ ወይ ሙስሊም ትሆናላችሁ በሰላም፣ አለበለዚያ ደግሞ እዚህ ኦውን ያደረጋችሁት ፕሮፐርቲ ካለ he is permitted to sell it ሊሸጠው፣ otherwise he should know that the earth belongs to Allah and his apostle። ቀደም የዘረፋው ምዕራፍም ምርጥ የተዘረፉ ምርጥ የተገኙ ነገሮች ሁሉ መጀመሪያ ለአላህና ለመልእክተኛው ነው የሚለው። ምርጥ የተገኘ ሁሉ ለመሐመድና ለአላህ ነው የሚባለው። ስለዚህ አሁንም ንብረታችሁን ሁሉ ሸጣችሁ ወይ ምናምን ከዚህ ምድር ለቃችሁ ትወጣላችሁ ወይም እስልምና ትቀበላላችሁ የሚል ምርጫ ሲሰጣችሁ ትመለከታላችሁ። ዘን ይቀጥልና ምን ብሎ ደግሞ ለተከታዮቹ አዘዛቸው? ሰሐህ ቡኻሪ 2954 ላይ እንዲህ አለ፣ ለእንደነዚህ አይነት ሰዎች እምቢ ለሚሉ እስልምናን አልቀበልም ለሚሉ በቁም
ጥሏቸው እንደውም ብሎ ነበር የሆነ ሰዓት በቁማቸው ይቃጠሉ። ኦኬ ሄር ዊ ጎ እንዲህ ይላል አቡ ሁረይራ said Allah's messenger sent us on military expedition telling us if you find such and such persons okay such persons burn them okay burn them fire አለ እሳት ልቀቁባቸዋል እንደዚህ አይነት ሰዎች ካገኛችሁ ኦኬ በእሳት አቃጥሏቸው አለ ከዛ በኋላ ላይ ህጉን ሲያየው ትንሽ ዊርድ ሆነበት ይመስለኛል አሻሻለው ምን አለ then we came to bid him farewell when we wanted to set up he said previously I ordered you to burn so and so with fire but as punishment with fire is done by none except Allah የእሳት ቅጣት ግን አላህ ብቻ ስለሆነ የሚቀጣው ምን አድርጓቸዋል if you capture them then kill them አለ ከዛ በኋላ በቃ ያዛቸው ግደሏቸው በቃ ግደሏቸው አታቃጥሏቸው የሚል ህግ ሰጥቷቸው ነበር አቡበከር ግን ይሄንን ህግ በኋላ ላይም እኔ ብሆን ግን አለ I would not have burned them the messenger of Allah said no one should be punished with the punishment of Allah if it had been me I would have killed them okay እኔ ብሆን ግን የማደርገው ምንድነው እገድላቸው ነበር እንጂ አላቃጥላቸውም ነበር ምክንያቱም መሐመድ ራሱ እንዲህ ብሎ ነበር መጀመሪያ ኦፍ ኮርስ አዞ ነበር ግን ይሄ ቅጣት የአላህ ስለሆነ በእንትን በመግደል ብቻ ቢሆን በመግደል ብቻ ነበር ማደርገዋል ኢብኑ አባስ አሰ ኦፒኒየን ነው አሊ ግን ምን ነበር ሲያደርጋቸው የነበረው በቆማቸው እንዲቃጠሉ ነበር ኦኬ አቃጥላቸው ነው የሚለው ኦኬ እሺ መሐመድ ራሱ ቃል በቃል ምን ብሎ ተናግሯል ሙስናድ አህመድ አይ ቲንክ በቃ እችንና አንድ ሐዲስ ተናግሬ ልጨርስ ሙስናድ አህመድ 219 ላይ እንዲህ ይላል ሙስናድ አህመድ እንዲህ ብሎ ዑመር ኢብን አልከታብ እንዲህ ብሎ ተናገረ ዘ ሜሴንጀር ኦፍ አላህ ሰይድ መሐመድ እንዲህ ብሎ ተናገረ if I live I shall certainly expel the Jewish and Christians from the Arabian Peninsula እንዲህ ተብሎ ተጽፏል ኦኬ መሐመድ በነበረበት ሰዓት ነው እንዲህ አለ I say to him ይላል ከላይ ጀምሮ ታሪኩ እየተናገረ ይመጣል እንዴት መሐመድ ወደ ሌሎቹ ሄዶ እንዴት ያስፈራራቸው እንደነበረ ምናምን እየተናገረ ይመጣና መጨረሻ ላይ ስለ አንድ ግለሰብ ምን ብሎ እንደሚናገር ላንብብላችሁ በጣም ረጅም ስለሆነ ገብታችሁ አንብቡት ገጽ 547 ኢብን ሻክ ሲራት ረሱላህ እንዲህ ይላል አቡ ሱፈያን ስለሚባል ሰው ነው እየተናገረ ያለ I say to him submit and testify that there is no God but Allah
and that Muhammad is the apostle of God before you lose your head ይላል። ምን ማለት ና ማን መሰላችሁ ይሄን እየተናገረ ያለው ዑመር ኢብን አልከታብ ነው። ዑመር ኢብን አልከታብ ማለት ለመሐመድ ብዙ የቁርአን አያዎች የሰጠው ሰው ማለት ነው። ኦኬ ብዙ የሪቨሌሽኑ ምንጭ ነው ራሱ ተብሎ ይነገርለታል። በትንሹ ራሱ ዑመር ኢብን አልከታብ 3 አያዎች ቀጥታ አላህ ከኔ ወስዶ አውርዷቸዋል ሪቪል አድርጓል ብለው ተናግሯል ዑመር ኢብን አልከታብ ማለት። ስለዚህ እሱ ነው አቡ ሱፈያንን ምን እያለው ያለው እስልምናን ትቀበላለህ አላህ አምላክ እንደሆነ መሐመድም ነብይ እንደሆነ ትመሰክራለህ ወይስ ጭንቅላትን ታጠዋለህ ይለዋል። ዘን ይቀበላል ማለት ነው። ፈርቶ እንዲቀበል ያደርገዋል። እንዲህ ነበር የተስፋፋው እስልምና ከብዙ በጥቂቱ። ኦኬ በጣም እናመሰግናለን ዮሐዲ። ጠቅለል ባለ መልኩ የእስልምና አመጣጡ ራሱ ከብዙ ሰይፎች ጋር እንደሆነና በጣም አግሬሲቭሊ ተንቀሳቅሶ የመጣ እምነት እንደሆነ ነው አሁን ያሳየን። በዚህ በአረቡ አካባቢ ያሉ ክርስቲያኖችን አይሁዳውያንን በማጽዳት ሌሎችንም እንደዚሁ የተወሰነ በመነካካት ከዛ በኋላ በዛ ውስጥ እስልምና እንደመጣ ይህንን ነገር አነጻጽሩት ጋይስ። ክርስትና ሲነሳ እንዴት ነበር የተነሳው? ክርስትና ሲነሳ የተነሳበት መንገድ የተስፋፋበትን መንገድ ስታዩት ፍጹም የሆነ ተቃራኒ ነው። ከዚህ ነው ሊትራሊ ፍጹም ተቃራኒ ማለት ነው። አይ እንደዚህ እኮ አይደለም አይመሳሰልም እኮ የሚባል አይደለም። ተቃራኒ። እንዴት ተቃራኒ የሚሆነው? ክርስትና ልክ ሲነሳ ሰይፍ ይዞ የተነሳ አልነበርም። ይልቁንም ለሰይፍ አንገቱን የሚሰጥ ሆኖ ነበር የተነሳው። ማለት በቃ ክርስትና እንደዛ ነበር። የተሸከሙት አንድ ትልቅ መሳሪያ ነበራቸው። በእርግጥ ሁሉም ክርስቲያኖች ተመሳሳይ የሆነ አንድ ትልቅ መሳሪያን ይዞ ነበር። እርሱም የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስሙ ነበር። ያንን ቅዱስ ስሙን ይዘው ተነሱ፣ ወጡ። ጌታቸው ኢየሱስ ሞቶ ሲነሳ አይተውታል። ሞትን አይፈሩም፣ ግን አይገድሉም። ልትሞቱ ነው ሲባሉ ግን በደስታ ይሞታሉ። ኦኬ በደስታ ይሞታሉ፣ ወደ ጌታችን ኢየሱስ ይሄዳሉ። እና እየተገደለ የበዛ እምነት ነው። ሰማዕታት ሲባሉ አሁን በቤተክርስቲያን ታሪክ ውስጥ ያሉት እየተጋደሉ ሄደው መሀል ላይ ጸብ ውስጥ የሞቱ እንደዛ አይደለም። አሁን እስልምና እንደሚለው ሂድ ተጋደል፣ ድንገት ከሞት ሰማዕት ነህ እዛ ትሸለማ ነው አይደለም። ሰማዕት የሚባሉት በክርስትና ታሪክ ውስጥ እንዴት ነው? እየሄድክ እየተጋደልክ ምናምን ብቻ እዚህ ድብድብ ውስጥ ስትሞት ሳይሆን ስለ ክርስቶስ ኢየሱስ እየመሰከርክ ሰዎች ሲገድሉ ነው። ስለ ክርስቶስ እየመሰከርክ ኮንፌስ እያደረግክ ኢየሱስ ጌታ እንደሆነ እየመሰከርክ ሰዎች ይገድሉሃል። ያን ያንተ ሰማዕት ነህ። እና ሰው በእስልምና ውስጥ ያሉ እነዚህ ኤክስትሪሚስቶች በጣም እነዚህ ጂሃዲስት ምናምን እየተባሉ የሚጠሩት የእስልምና ግሩፖች እንዲሁ ከመሬት ተነስተው እያደረጉት ሳይሆን እስልምና ላይ ያዩት ነገር ስላለ ነው የሚል ነገር ዛሬ በውይይታችን ውስጥ ወይም እንግዲህ ዮሐዴ በሰጠን ሌክቸር ውስጥ እሱን አሳይቶናል። ዮሐዴ ጌታ ያክብርልን፣ እናመሰግናለን ምናምን ቴንኪው ትላለህ። መዝሙር እንስማና እንጨርስ ወይስ? አይ ቲንክ ደክሞኛል ምናምንም እያልክ ነበረ። በትግል ነው የገባሁት ክርስቶስን ዮሐዴ ጋር እና በቃ የሆነ በጣም እንትን እያለኝ ነው። ስለዛ አንድ መዝሙር እንስማና በቃ እንጨርስ። እስቲ ምን መዝሙር ክፈትልህ? እስቲ ምረጥ። እስቲ አንተ ግጥም የሚገኝለት አይነት መዝሙር ትላለህ? እንዲህ የእህታችን የዘመረችው ምን ነበረ? ምን የሚል የሆነ ዘፋኝ ምናምን የነበረችው ምናምን ምን ነበረ የሚለው? ይሄ ምንድን ነው? እዚህ ላወጣ አይደል እንዴ እስክትል የተሻለ ነገር እኮ ሳያሱ ግጥም የለም። ግጥሙ ሳይሆን እንዴት አብረን የተሻለ ነገር የለም። አብሮ ግጥሙ የልጅቷ እኮ ብቻውን እኮ ነው ያለው። የሻቺ ሻርክ እንዳይበላ
ሽል በለው በለኝ። የለውም እኮ ወይስ? እስኪ ቆይ ቼክ ላድርጎሽ አንዴ አለ የተሻለ ወይ እንትኑን እዚህ እንትን አረግላለሁ እንደ ወንድማችን ግስጥ እንዳልል እንጂ በግሪን ስክሪን ኦኬ፣ በግሪን ስክሪን ግጥሙን ላድርግልህ። እሺ አድርገው። እሺ እሺ፣ ቆይ እያየን ካልሆነም ከዚያ አውጣ። ልክ ነህ።